በደቡብ ወሎ ዋሻ የተናደባቸው ማዕድን አውጪዎች አጽም ከሁለት ዓመት ገደማ በኋላ መገኘቱ ተሰማ። በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ እያሉ ዋሻ የተናደባቸው 8 ግለሰቦች እንደነበሩ ከዛሬ 2 ዓመት በፊት በነበረኝ ተደጋጋሚ የዜና ዘገባ ወደ እናንተ ማድረስ አይዘነጋ። አሁን ላይ ታዲያ የእነዚያ ግለሰቦች አስክሬን መገኘቱ ነው እየተሰማው። የማዕድን አውጪዎቹ አስክሬን ከ1 ዓመት ከ10 ወር ገደማ የተገኘው በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦቹ አባል የሆኑበትን የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበር ሊቀመንበር አቶ ተስፋዬ አጋዥ ለቢቢሲ የተናገሩ ሲሆን በሌላ አቅጣጫ ገብተው ሌሊት ሲሰሩ የነበሩ ሰዎች ነበሩ። ወደዚያኛው አቅጣጫ ሲሄዱ የ8ቱንም አስክሬን አግኝተውታል ሲሉ አቶ ተስፋዬ ገልጸዋል። የ8ቱ ማዕድን አውጪዎች ቁፋሪዎች ስርዓተ ቀብርም አርብ ዕለት እንደተፈጸመ አስረድተዋል። የማዕድን አውጪዎቹ ከ2 ዓመት ገደማ በፊት ጥር 30 ቀን 2016 ዓ.ም ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር ዋሻው ውስጥ ተቀብረው የቀሩት። 150 ሜትር እርዝማኔ ወዳለው ዋሻ ዘልቆ ለመግባት መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑን በወቅቱ ተገልጾ የነበረ ሲሆን ግለሰቦቹን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡ ይታወሳል። አቶ ተስፋዬ አጋሽ ከ2 ዓመት በፊት ከቢቢሲ ጋር በነበራቸው ቃለ ምልልስ ህገወጥ የማዕድን አውጪዎች በአካባቢው መሰማራት ለዋሻው መደርመስ አንዱ ምክንያት መሆኑን ተናግረው ነበር። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አውጥተው ሀዘን ተቀምጠዋል። ከማዕድን አውጪዎቹ መካከል አንዱ የእህታቸው ልጅ እንደሆነ የተናገሩት 10 አለቃ ተስፋዬ አስማረ የተባሉ ግለሰብ አስክሬናቸው በአመት ከ10 ወራት ተገኝቷል ሲሉ ለቢቢሲ ገልጸዋል። የማህበሩ ሊቀመንበር አቶ ተስፋዬ አጋዥ የማዕድን ቆፋሪዎቹ አስክሬን የተገኘበትን ሁኔታ ሲያስረዱ በተለይም ደግሞ በ1 ሜትር ነው ያገኟቸው። ተዘጋጅተው ነበረ የተገኙት። መጨረሻም የሞተው ብቻ ገለል ብሎ ተገኝቷል። በስነ ስርዓት በ1 ሜትር ርቀት አስቀምጧቸዋል። በረሃብ ነበረ የሞቱት ሲሉ አስረድተዋል።